በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁም በያላችሁበት ሆናችሁ ይህንን መርሃ ግብር የምትከታተሉ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች እንዲሁም የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች እስከ ሞት ድረስ በወደደና ባፈቀረን በልዑል እግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? ቸሩ አምላካችን ልዑለ ባሕርይ እግዚአብሔር ለስሙ ክብር ምስጋና ይግባው። እኛንም በቸርነቱ ጠብቆ እንደ ኃጢአታችን እንደ በደላችን ሳይሆን በደላችንን ሳይሰፍር ኃጢአታችንን ሳይቆጥር ለዚህ ሰዓት ለዚህ ዕለት ስላደረሰን አሁንም በድጋሚ ለስሙ ክብር ምስጋና ይግባው። ትምህርታችን ካለፈው ክፍለ ትምህርት ነው የሚቀጥለው። ርዕሳችን በእንተ ጾም ነው። ስለ ጾም ነው የምንነጋገረው። ባለፈው ክፍለ ትምህርታችን ላይ የጾም ክፍሎችን አይተናል። ከጾም ክፍሎች መካከል አንዱ የሆነውን በተለይ የግል ጾምን አይተናል። በጥቅሉ የጾም ክፍሎች ወይም የጾም አይነቶች የግልና የአዋጅ ወይም የፈቃድና የሕግ ተብለው በሁለት ይከፈላሉ። ከሁለቱ መካከል ባለፈው ሳምንት ያየነው የግል ጾምን ነው። የግል ጾም ሰው በተለያየ ምክንያት በግሉ የሚጾመው ሲሆን ሶስት ንዑሳት ክፍላት እንዳሉት ቀኖና፣ ሱባኤ፣ ትሩፋት። ቀኖና ከመምህረ ንስሐ ጋር በተያዘ ሁኔታ ከኃጢአት ጋር ስርየት ለማግኘት መምህረ ንስሐው ባዘዘው መሰረት የሚጾመው። ሱባኤ ማለት ደግሞ አንድ ሰው የተለየ ምስጢር የተለየ ሀሳብ ኑሮት ወደ እግዚአብሔር ቀርቦ በተወሰነ ቦታ ሆኖ እግዚአብሔርን ምሕረቱን ቸርነቱን ደጅ የሚጠናበት ሲሆን፣ እንዲሁ ትሩፋት ደግሞ ከሱባኤም ከቀኖናም የተለየ ሆኖ ራሱን ለማርከም ሰው የሚጾመው ጾም የሚያደርገው በጎ ስራ እንደሆነ አይተናል። በዛሬው ትምህርታችን የምናየው ደግሞ ከጾም ክፍሎች ሁለተኛው ክፍል የሆነውን የአዋጅ ወይም የሕግ ጾም ብለን የምንጠራውን ነው። እንግዲህ የእግዚአብሔር ሕዝቦች በብሉይ ኪዳንም ሆነ በአዲስ ኪዳን በተለያየ ጊዜና በተለያየ ቦታ እንደጾሙ አይተናል። የሰው ልጆች ከሚጾሙት ጾምም በተለይ ሕዝበ እስራኤል ይጾሙት ከነበረ ጾም በዘመኑ ከሚከሰተው ድርጊት በመነሳት ከተቃጣው መቅሰፍት ለመዳን እንዲሁ በአዋጅ የሚጾሙትም አለ። በቋሚነት ደግሞ የሚጾሙትም ጾም እንዳለ ቅዱሳት መጻሕፍት ያስረዳሉ። በዘመኑ አደጋ ሲከሰት የሚጾሙት የነነዌ ሰዎች የጾሙት፣ በአስቴር ጊዜ አስቴርና መርዶክዮስ ሕዝበ አይሁድ በጋራ ሆነው የጾሙት፣ ይሄ በወቅቱ የነበረውን ችግር ልክ በዘመናችን ከኮሮና ጋር በተያያዘ ሱባኤ እንደተገባው ጾም እንደታወጀው አይነት ማለት ነው። ግን ይሄ እንዳለ ሆኖ ከምርኮ በኋላ ግን እስራኤል ቋሚ አድርገው የሚጾሟቸው አጽዋማት እንዳሉ፣ በተለይ ቋሚ አድርገው የሚጾሟቸው 4 አጽዋማት እንዳሉ መጽሐፍ ቅዱስ እንዲህ ሲል ይነግረናል። ትንቢተ ዘካርያስ ምዕራፍ 8 ከቁጥር 19 ላይ ነቢዩ ዘካርያስ እንዲህ በማለት ይጠቅሳቸዋል። የ4ኛው ወር ጾም፣ የ5ኛው ወር ጾም፣ የ7ኛው ወር ጾም፣ የ10ኛው ወር ጾም በማለት ይጠቅሳል። ስለዚህ ይሄ የሚያሳየው የታወቁና የተረዱ ሁሉም ሰው ሊጾማቸው የሚገቡ የጾም አዋጆች፣ የጾም ጊዜያትና የጾም ቀናት እንዳሉ የሚያሳይ ነው ከዚህ ላይ የሚነግረን ማለት ነው። እዚህ ላይ ቀጥታ ከመጽሐፍ ቅዱስ ብናነበውም የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔርም እንዲህ ይላል፣ የ4ኛው ወር ጾም፣ የ5ኛውም ወር ጾም፣ የ7ኛውም የ10ኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። ስለዚህ እውነትና ሰላምን ውደዱ ይላል የሰራዊት ጌታ እግዚአብሔር እያለ ነቢዩ የተናገረው ነው። ስለዚህ 4 አጽዋማት በቋሚነት እንደሚጾሙ ያስረዳናል በብሉይ ኪዳን። ከዚህ መጽሐፍ ቅዱሳዊ ሐሳብ በመነሳት ደግሞ በአዲስ ኪዳን አባቶቻችን በስርዓት በቀኖና ቤተ ክርስቲያን 7ቱን አጽዋማት ደግሞ እንድንጾም አዘዋል። እንግዲህ ጾም እንደነበር ግብረ ሐዋርያት ወይም የሐዋርያት ሥራ ምዕራፍ 27 ከቁጥር 9 ላይም
ሐዋርያው ቅዱስ ሉቃስ የቅዱስ ጳውሎስን የወንጌል አገልግሎት ጉዞ ሲዘግብ የጾም ወራት ስለነበር የጾም ወራት ካለፈ በኋላ በማለት ይህ የተለየ ውስን የሆነ የጾም ወራትና የጾም ጊዜ እንዳለ ያሳያል። እንደውም አንዳንድ ጊዜ ከእምነት ወጣ ያሉ ሰዎች ሀሳባቸውና ፍላጎታቸውን በመከተል በመብላት ብቻ የሚኖር የሚመስላቸው ሰዎች ጾምን ከመጥላት አንጻር ጾም አስፈላጊ ከሆነ አደጋ ሲከሰት ተመካክረን እንጾማለን እንጂ የተወሰነ ይህን ያህል ጹሙ የሚል ነገር የጾም ወራት የለም በማለት የሚናገሩ አሉ። ግን ይህ መጽሐፍ ቅዱስ በራሱ ይነግራቸዋል። እስራኤላውያን በራሱ የአራተኛው ወር ጾም፣ የአምስተኛው፣ የሰባተኛው፣ የአስረኛው በቃ የተለየ ቋሚ የሆነ የጾም ወራት እንዳላቸው ይነግረናል። እንዲሁም በግብረ ሐዋርያት ምዕራፍ 27 ቁጥር 9 ላይ አሁን ያነሳ ነው ሐዋርያው ቅዱስ ሉቃስ የጾም ወራት ስለነበር ሲል ምን ማለቱ ነው? ስለዚህ የተለየ የጾም ወር እንዳለ ይገልጽልናል። የጾም ጊዜ እንዳለ ይገልጽልናል። ቤተ ክርስቲያናችንን ከዚህ መጽሐፍ ቅዱሳዊ ሐሳብ በመነሳት ሰባቱን አጽዋማት በቋሚነት እንድንጾም ማንኛውም ሰው እንዲጾማቸው ስራ ሰርታለች። በተለይ ስናነጻጽረው በብሉይ ኪዳን በቋሚነት የሚጾሙት 4፣ በሐዲስ ኪዳን በቋሚነት የሚጾሙት 7። ሚስጥሩን ከምስጢር ስናነጻጽር ብሉይ ኪዳን ሕገ ኦሪት ድነተ ስጋ እንጂ ድነተ ነፍስ አይገኝባትም። ስለዚህ ስጋ ማለት ደግሞ የአራቱ ባህርያት ውህድ ውጤት ስለሆነ ድነተ ስጋ ብቻ የሚገኝበት ድነተ ነፍስ የማይገኝበት ስለሆነ 4 ቋሚ የሆነ የአዋይ ጾም አለው። ሐዲስ ኪዳን ግን ፍጹም ድነት የተገኘበት ሰው 7 ባህርያት ነው ያለው፣ 4ቱ ባህርያተ ስጋና 3ቱ ባህርያተ ነፍስ። ስለዚህ የሐዲስ ኪዳን ጾም ግን ድነተ ስጋም ድነተ ነፍስም የሚገኝበት መሆኑን ለማመልከት ቁጥሩን በራሱ 7 ፍጹም የእግዚአብሔር ቸርነት መገለጫ መሆኑን 7 ያደረጉት ለዚህ ነው። ከዚህ አንጻር 7ቱ አጽዋማትም ማንኛውም ሰው ከ7 ዓመት በላይ የሆነ በደዌ በእርግና ካልተያዘ ልዩ ልዩ ምክንያት ያለው ከመምህረ ንስሐው ጋር መነጋገር እንዳለበት ሆኖ እንደ ስርዓተ ቤተክርስቲያኑ እንደተቀመጠው ማንኛውም ክርስቲያን ስርዓተ ፍታትም የሚከናወንለት ከ7 ዓመት በላይ ያለ ነው። ከጾም ጋር ጾምን ይዞ ሌሎችንም በጎ ስራዎች መንፈሳዊ ተግባራት ማከናወን ያለበት ከ7 ዓመት በላይ መሆኑን ነው የስርዓት መጻሕፍት የሚያስረዳና ስለዚህ የመጀመሪያው ከ7ቱ አጽዋማት ጾመ ነቢያት ነው። ጾመ ነቢያት ስንል ነቢያት በተለያየ ጊዜ ነው የጾሙት። ለምሳሌ ሙሴ 40 ጾሟል። ኦሪት ዘጸአት ምዕራፍ 34 ከቁጥር 27 አንስተን ስናነብ ሳይበላ ሳይጠጣ 40 ቀን እንደጾመ ይገልጽልናል። ነቢዩ ዕዝራም 40 ቀን ጾሟል። ኤልያስም 40 ቀን ጾሞ ባሕረ ዮርዳኖስን ተሻግሯል። ዕዝራም 40 ቀን ጾሞ መጻሕፍትን ተርጉሟል። እንዲህ በማለት ቅዱሳት መጻሕፍት ይገልጻሉ። ከአዳም አንስቶ እስከ ክርስቶስ ድረስ የነበሩት ነቢያት በአንድም በሌላም መልኩ በተለያየ ምክንያት ጾምን ጾመዋል። የነዚህን ጾም ወደ አንድ በማንጣት እንደ መታሰቢያ ከክርስቶስ መወለድ ከልደቱ አስቀድመን 44 ቀን እንድንጾም አባቶቻችን በስርዓት አስቀምጠዋል። ይህም የሆነበት ምክንያት አለው። ምክንያቱም ሁሉም ከአዳም አንስቶ እስከ ክርስቶስ ያሉት ነቢያት፣ ካህናት ሁሉም የጾሙት የክርስቶስን ልደት ታሳቢ አድርገው የክርስቶስን መወለድ መቼ ነው መጥተህ የምታድነን፣ መቼ ነው ድነቱ የሚፈጸምልን፣ መቼ ነው የሚወለደው ከሚል አንጻር ነው እና ከዛ አንጻር የክርስቶስን ልደት ከመሻት ድነተ ነፍስን ከመሻት አንጻር የጾሙት ጾም ስለሆነ ጠቅለል ባለመልኩ ለሁሉም ነቢያት በአንድ ላይ የጾሙበት ጊዜ ይለያያል። የጾሙት የጾም ቁጥርም ይለያያል፣ ወራቱም ይለያያል፣ ዓመተ ምሕረት ሁሉም ይለያያል፣ ጿሚዎቹም ይለያያሉ። ሆኖም ግን በጥቅል ጾመ ነቢያት በመባል የጿሚዎቹ ጊዜውም ዓመተ ዓለሙም ቢለያይም የጾሙበት ዓላማ ከክርስቶስ መወለድ ጋር የተያዘ ስለሆነ ዓላማቸው አንድ ስለሆነ ከክርስቶስ ልደት በፊት 40 ቀን እንዲጾም በስርዓተ ቤተ ክርስቲያን ተሰርቷል ማለት ነው። አባቶቻችን የወሰኑት ይህንን መሰረት አድርገው ነው። ይህንንም የጾሙን የነቢያት ጾም የሚገባው ህዳር 15 ቀን ነው። ፋሲካው ደግሞ የሚሆነው ታኅሳስ 29 ቀን ነው። በጥቅሉ የጾሙ ቁጥር 44 ይሆናል። ህዳር 15 አንድ ተብሎ ስለሚቆጠር ከህዳር 16 ቀን አለ። ከታኅሳስ ደግሞ 29 ፋሲካው ስለሆነ 28 ቀን አለ።
28 ሲደመር 16 44 ነው የሚሆነው። አንዳንድ ጊዜ ሰዎች የነቢያት ጾም ገሃድ የለውም በማለት ይናገራሉ። ግን ማወቅና መረዳት የሚኖርብን ነገር ቢኖር ገሃድ የሌለው ጾም ፋሲካው ጾም ላይ ወይም አርብና ሮብ ላይ ከዋለ አይበላም፣ ይጾማል። ምሳሌ ብንወስድ ጾመ ሐዋርያት ፋሲካው ሐምሌ 5 ቀን ሮብ ቢሆን አይበላም፣ ይጾማል ገሃድ ስለሌለው። የእመቤታችንን እርገት በማሰብ ሐዋርያት የጾሙት እንዲሁ ደግሞ ጾመ ፍልሰታ ለማርያም ፋሲካው ነሐሴ 16 አርብ ቀን ቢሆን ይጾማል፣ አይበላም። ለምን? ገሃድ ስለሌለው። ገሃድ የሌለው ቀን ምንጊዜም ፋሲካው ጾም ላይ ቢሆን አይበላም፣ ይጾማል። ገሃድ ያለው ጾም ግን ፋሲካው አርብና ሮብ ላይ ቢሆን ይበላል። ለምን? ገሃድ ማለት ያው ከዘመኑ አንጻር ክርስቶስ የተገለጠበት፣ ጋድ ሲል ደግሞ በለውጥነት የሚጾም ማለት ስለሆነ ከዚህ አንጻር ነው። ስለዚህ የጾሙን ቁጥር አብዝቶታል። አንዳንድ ፍትሐ ነገሥቱም የሚያዘው ይህንኑ ነው። ድራረ ጥምቀት ወልደት ነው የሚለው። ሰለስቱ ምዕት ካሉት ቃል አንወጣም። ድራረ ልደት ወጥምቀት፣ የጥምቀትና የልደት ድራር በማለት የሚገልጸው ይህንን ስለሆነ፣ ነገር ግን ለምሳሌ ብፁዕ አቡነ ጎርጎርዮስም በረከታቸው የደረሰንና ገሃድን የነቢያት ጾም ተብሎ እንጂ የሚጾመው የገሃድ ጾም ተብሎ አይጾምም። አንዳንድ የዋሆች ግን እየበሉ ከርመው ዋዜማውን ብቻ ገሃድ ብሎ ይጾማሉ። ይሄ ስህተት ነው በማለት እውነታቸው ነው፣ ስህተት ነው። የእሳቸው አረዳድ እሳቸው እንደጻፉበት አንግል ወስደን ስንረዳው ሰዎች ከመጀመሪያው አንስተው ጾመ ነቢያትን እስከ 44ኛው ቀን ድረስ መጾም አለባቸው እንጂ እየበሉ ቆይተው ገሃድን ብለው መጾም የለባቸው ነው። ትክክል ነው። በጾመ ነቢያት ውስጥ የሚቆጠር ነው። የነቢያትን የጾም ቁጥር ግን አብዝቶታል የሚለውን ሀሳብ መውሰድ እንዳለብን ነው መግለጽ ያለብን። ለዛውም ደግሞ አባቶቻችን ሰለስቱ ምዕት ካስቀመጡት አንወጣም። እንዲህ አይነቶቹን ሀሳቦች የአንድ ሊቅ የአንድ አባት እይታ ብለን ነው ምንይዛቸው እንጂ የቤተ ክርስቲያን የቀኖና መጻሕፍት ብለን አንይዝም። ከዛ አንጻር ዋና መነሻችን ማጣቀሻ ሊሆንን የሚችለው የአባቶቻችን የሰለስቱ ምዕት ውሳኔ ነው። እርሱ ደግሞ ፍትሐ ነገሥት በአንቀጸ ጾም ላይ ምዕራፍ 15 ላይ ድራረ ልደት ወጥምቀት በማለት ይገልጸዋል። እና ይህ ነው ሁለተኛው ጾም አብይ ጾም ነው። እንግዲህ አብይ ጾም ስንል አሁን የያዝነው ጾም ነው። ይህ ደግሞ መድኃኒታችን ኢየሱስ ክርስቶስ ስለጾመው በሱ የጾመው ታላቁ ጌታ ስለሆነ አብይ ለጾሙም አብይ የሚል ተሰጥቶታል። ሰለስቱ ኃጣው የምንላቸው ስስት፣ ትዕቢት፣ ፍቅረ ነዋይ ድል የተነሱበት ስለሆነ አብይ በመባልም ይጠራል። እንዲሁም ከቀኑ ቁጥር 40 ጾም ተብሎም ይጠራል። ይሄ ደግሞ የጾሙ ቁጥር 40 ነው ጌታ የጾመው። እኛ የምንጾመው ግን 55 ነው። የመጀመሪያው ጾመ ሕርቃል ነው። የመጨረሻው ደግሞ ሕማማት ነው። በመጀመሪያው ከነገረ መስቀሉ ጋር የተያዘ ጾም ነው። መጨረሻው ደግሞ ከነገረ ሞቱ ጋር የተያዘ ጾም ነው። በመጀመሪያና በመጨረሻ ሆኖ እንዲጾም ስርዓት ስለተሰራ ነው። ጾመ ሕርቃል እንደ መግቢያ፣ ጌታ የጾመው 40 ጾም ደግሞ እንደ ሀተታ እንደ ዋና ቃል፣ ሐዋርያት ሕማሙን ሞቱን እያሰቡ የጾሙት ሰሙነ ሕማማት ደግሞ እንደ መደምደሚያ ሆኖ እንዲጾም ስርዓት ስለተሰራ ነው የቀኑ ቁጥር የበዛው። ከሌላ ከምስጢር አንጻር ከወሰድነው ደግሞ በዓለ ሃምሳ ከትንሣኤ በኋላ ያሉት 50 ቀናት ማለት ነው። 7 ሳምንታት ናቸው። 7 ሳምንታት በየመካከሉ በአንድ ሳምንት 2 ዓርብና ሮብ አሉ። ሲባዛ በ2 14 ነው። 14 ዓርብና ሮብ አሉ። እነዛን እንበላቸዋለን። እዚህ ላይ እንደ ገሃድ አይነት በዛ ፈንታ ከመጀመሪያውና ከመጨረሻው ያው በጥቅሉ 15 ቀን ደምረን ከ40 ጾሙ ላይ 55 አድርገን እንጾማለን። ስለዚህ አባቶቻችን በቅጥነተ ሕሊና ተመልክተው በአንድም በሌላም መልኩ ይተረጎማል። ከዚህ ምስጢር አንጻር የሰሩልን ነው። እንዲሁም በአብይ ጾም ያሉትንም በጾሙ መካከል ያሉትን ቅዳሜና እሁድ ብናወጣቸው 15 ቀን ስለሚሞሉ ከዚህ ምስጢር አንጻር ነው ያስቀመጡልን። ይህን ታሳቢ አድርገን እንጾማለን። ሶስተኛው ጾም ጾመ ሐዋርያት ነው። መድኃኒታችን ኢየሱስ ክርስቶስ ስራውን ሲጀምር በጾም እንደጀመረ
እነሱ ደግሞ እርሱን አብነት አድርገው ስራቸውን የጀመሩት በጾም ነው። እርሱም ራሱ ጌታ በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ ተናግሮታል። እኔ ሙሽራ ነኝ፣ ሙሽራው ሲያዝ እነሱ ይጾማሉ በማለት ተናግሮታል። እና ከዚህ ምስጢር እንደምንረዳው ከፈሪሳውያን ወገን መጥተው የዮሐንስ ደቀ መዛሙርት ይጾማሉ፣ ያንተ ደቀ መዛሙርት ግን አይጾሙም የሚል ጥያቄ ሲጠይቁት በሀገራችሁ ባህል ሙሽራ እያለ ሚዜዎቹ አይጾሙም፣ እንደዚሁ እኔም ሙሽራ ስለሆንኩ እነሱ ሚዜዎች ናቸው፣ እኔ እያለሁ እነሱ አይጾሙም። የብሉይ ኪዳን ሕግ ጾም እንዳይጾሙ አዲስ ኪዳን እየተሰራላቸው ነው። የአዲስ ኪዳን ጾም እንዳይጾሙ ገና ሰርቶ አልጨረስላቸውም። ካደረገ በኋላ ይጾማል። እኔ ሲሄድ ሙሽራው ሲወሰድ ይጾማሉ እንዳላቸው እሱ ሙሽራው በሞት ሲወሰድ አክፍለው አልጾመዋል፣ ሰሙነ ሕማማት ብለን እንደምንጠራው። እንዲሁም በዕርገት ሲወሰድ ደግሞ ሲያርግ የመጀመሪያ ያደረጉት ከጰራቅሊጦስ ማግስት ጾምን ጾመው ነው ስብከተ ወንጌል መከፋፈል የጀመሩትና እንደውም ከዚህ ላይ ካነሳ ነው በተለይ እንደው ስብከተ ወንጌል ባልደረሰበትም ቢደርስም አገልግሎቱ እንጂ መልእክቱ ተደራሽ ባልሆነበት ቦታ እስካሁን ድረስ በራሱ በገጠሩ ክፍል በተለይ ይሄ በዘመነ ጥር በሰርግ ጊዜ ሐሙስ የተዳረው ሰው ሚዜዎቹም እሱም ዓርብ የሚበሉበት አጋጣሚ አለ። ይሄ ስህተት ነው። ይሄ መጽሐፍ ቅዱስን ቃል አዛብቶ ከመተርጎም አንጻር ነው። ትዳር የሚጸናው ጾም በመሻር ሲጀመር ነው ወይስ በጾም በጸሎት በሱባኤ ሲጀመር ነው? ይሄ ስህተት ነው። ይሄ የተነገረ በጊዜው ለነበረው እስራኤላውያን ይጠቀሙበት በነበረው ባህል አማካኝነት ያንን እንደ ማስረጃ አድርጎ እርሱ ሙሽራ መሆኑን ሐዋርያት ሚዜዎች መሆናቸውን ለማስረዳት ያም ቢሆን ሙሽራው ሲሄድ ይጾማሉ ስለተባለ ሙሽራው ክርስቶስ ነው። ክርስቶስ በሞት ሲወሰድም አክፍለዋል፣ እንዲሁም ደግሞ በዕርገት ሲወሰድ ጾመዋል። እና ይህንንም በዚህ አይነት መልኩ ስህተት መሆኑን እንኳን ማወቅ ግንዛቤ መፍጠር እንደሚያስፈልግ በዚያው እንድናየው ነው። ሌላ ጾመ ፍልሰታ ለማርያም ነው። ይህም አባቶቻችን ሐዋርያት የእመቤታችን ትንሣኤዋን ዕርገቷን ይገልጽላቸው ዘንድ በማሰብ የጾሙት ነው። ሌላው ደግሞ ስድስተኛ ደግሞ ጾመ ነነዌ። ይህም የነነዌ ሰዎች በእነሱ ላይ የተከሰተውን ወቅታዊ ሁኔታ በማሰብ የጾሙት ሲሆን አሁንም አባቶቻችን እኛም ብንሆን እግዚአብሔር የሚያውቀው እኛም ማናውቀው በእኛ ላይ የተቃጣ በተለይ ከሰራዊት አጋንንትና ከአጋንንት ስራ አስፈጻሚዎች ወይም የአጋንንት ግብር ከሚያራምዱ ሰዎች የሚመጣብንን መከራ ስለማናውቀው ሁልጊዜ እንድንጾመው ስራ ሰርተዋል አባቶቻችን። ሌላው ጾመ ድህነት ነው። ጾመ ድህነት ደግሞ ዓርብና ሮብ ናቸው። ጾመ ድህነት ብለን እንጠራቸው። ሮቡ ምክረ ሞቱን በማሰብ ዓርብ ደግሞ ስቅለቱን በማሰብ ነው የምንጾመው። ሮብ መድኃኒታችን ክርስቶስን ይሞት ዘንድ የሞት በቃ የፈረዱበት የመከሩበት እንዲሞት አሳልፈው የሰጡበት ነው። ዓርብ ደግሞ በጲላጦስ አደባባይ ለእኛ ሲል ክብር ምስጋና ይግባውና የተሰቀለበት ዓለምን በመልተ መስቀሉ ተሰቅሎ ያዳነበት ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት በሥጋ ወደ መቃብር በአካለ ነፍስ ደግሞ ወደ ሲኦል ወርዶ ነፍሳትን ከምርኮ ነፃ ያወጣበት ቀን ነው። ለዛው ነው በተለይ ዕለተ ስቅለትን ስናስብ ያን ጊዜ ማታ ላይ 11 ሰዓት አካባቢ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እያልን እናመሰግናለን። ያ ምንድን ነው ቢባል ነፍሳት ከሲኦል ወደ ገነት የገቡት ዓርብ 11 ሰዓት ላይ ነው። ስለዚህ የነፍሳትን ደስታ ነው እኛ ደስታ አድርገን የምንዘምረው እና በጥቅሉ ሁልጊዜ ዓርብ የምንጾመው ለእኛ ሲል መሰቀሉን በማሰብ ሮብ ደግሞ ምክረ ሞቱ የተፈጸመበት ስለሆነ ይህንን በማሰብ የምንጾመው ጾም ነው። ጾመ ድህነት ከስያሜው ራሱ መረዳት እንችላለን። ከነገረ ድህነታችን ጋር የተያያዘ ታሪክ ስላለው ነው ጾመ ድህነት በማለት የሚጠራው ማለት ነው። ስለዚህ የመጨረሻው ጾመ ገሃር ነው።
ጋድ በልደት ስናብራራ እንደገለጽ ነው እንግዲህ ሰባተኛውና የመጨረሻው ጾመ ጋድ ነው ስንል የልደትና የጥምቀት ድራር የሚጾም ነው። የልደት ያው ከጾመ ነቢያት ጋር አብሮ የሚቆጠር ነው። ብዙ ጊዜ ጎልቶ ወጥቶ የምናየው የጥምቀትን ነው። የጥምቀት ደግሞ በዓሉ ታላቅ ስለሆነ ጥምቀት ዓርብና ሮብ በሚውልበት ጊዜ እንደ ክርስቶስ ትንሣኤ በጧት ነው፣ በነግ ነው የሚቀደሰው። በጧት አገልግሎቱ ሁሉ ጧት ላይ ያልቃል። ከዚህ አንጻር ምንጊዜም በድራሩ ይጾማል። ጾሙ ታሳቢ ተደርጎ ለውጥ ተደርጎ የተሰራው ለሮብና ለዓርብ ነው ጾሙ የተሰራው ማለት ነው። ነገር ግን ወመሰ ተጋስክሙ በጾም አርልው ለጾም ምንጊዜም ለጾም እንድናደላ አባቶቻችን በስራ ስላስቀመጡ እንደ መርህ ስላስቀመጡት ይህን ቃል ከዛም አልፎ ደግሞ ስለ ክብረ ጥምቀት ምንጊዜም በጥምቀት ዋዜማ እንድንጾም ስርዓት ሰርተዋል። ይህንን እንግዲህ ስናይ ብዙ ጊዜ አሁንም ከጋድ ጋር ብዙ ጥያቄዎች ይነሳሉ። እንግዲህ ስያሜውን በመግቢያ በጾመ ነቢያት ላይ እንዳብራራ ነው ጋድ ማለት አንድነት ሶስትነት የተገለጸበት በተለይ ከልደት አንስቶ እስከ አብይ ጾም ያለው ዘመነ ኤጲፋንያ፣ ዘመነ ጋድ፣ ዘመነ አስተርእዮ፣ ዘመነ ጥምቀት፣ ዘመነ ልደት እየተባለ ይጠራል እና ከዚህ አንጻር አንድነት ሶስትነት የተገለጸበት ያ ማለት መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ሲጠመቅ እንዲሁም አብ በደመና ሆኖ ዝንቱ ውእቱ ወልድየ ብሎ ምስክርነት ሲሰጥ መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ሲቀመጥ ሶስትነት ተገልጿል። የአካል ሶስትነት ሲገለጽ መልሶ ደግሞ የፈቃድ አንድነታቸውም ተገልጿል። የወልድም የአብም የመንፈስ ቅዱስን ፈቃድ የወልድ መጠመቅ ነው። ስለዚህ የሶስቱ የአካል ሶስትነታቸው የፈቃድ አንድነታቸው የተገለጸበት ዘመነ ገሃድ ከዛም አልፎ ደግሞ የማይታየው አምላክ የታየበት የማይዳሰሰው አምላክ የተዳሰሰበት ወተገሰ በሥጋ ሰብ ይላል ቅዱስ ያሬድ እና በሰው ሰውኛው የታየበት የተዳሰሰበት ዘመን ስለሆነ ዘመነ ገሃድም ይባላል። በተለይ የጥምቀት ደግሞ ጾመ ገሃድ ተብሎ የሚጠራው የመገለጽ ጾም ጥምቀትን ነው ገሃድ ብለን የጠራ ነው አንድነት ሶስትነት ስለተገለጸበት ከዚህ አንጻር ስያሜውን ወስዷል። በሌላም ሲተረጎም ደግሞ ጋዳ ማለት እጅ መንሻ ነው። ጋድ ማለት ደግሞ ለውጥ ተውላጥ የሚለውን ይይዛል። ዓርብና ሮብ ጾም ስለሆነ የዛ ፈንታ ለማለት ነው። ምንጊዜም በጥምቀትና በልደት ድራር ያለውን ገሃድ በማለት ፍትሐ ነገሥቱ ይጠራዋል። ከዛ አንጻር ስንወስድ ግን አሁን በጥምቀት ዙሪያ ብዙ አከራካሪ ሀሳቦች ይነሳሉ። መቼም አንዳንድ ጊዜ እንደው ሰው ለስጋው ካላደላ ፍቅረ እግዚአብሔር ካለው መንፈሰ እግዚአብሔር ካደረበት ልብላ ብሎ የሚጣላ ሰው የለም። ፍቅረ እግዚአብሔር እየራቀው ሲሄድ ጸጋ መንፈስ ቅዱስ እየተለየው ሲሄድ እንዲያው ሆዱን ብቻ ማዳመስ ሲጀምር ነው ሁሉን ብንበላው እንደውም አንዳንድ ጊዜ ጾም በዛ በማለት የሚወቅሱም ሰዎች ስላሉ ማለት ነው። እና ምንጊዜም በጥምቀት ድራር እንጾማለን። አንዳንድ ጊዜ ግን ሰዎች ምን ይላሉ? ጥምቀት ሐሙስ ቢውል የሐሙስ ድራሩ ሮብ ነው። ስለዚህ የዛ ፈንታ ሮብ ስለሆነ ዋዜማው ሮብ የራሱ ጾም ስለሆነ ወደኋላ ማስከኘው መጾም አለበት የሚሉ ሰዎች አሉ። ይሄ ስህተት ነው። የጥምቀት ዋዜማው ሮብ ነው። እንደ ሮብነቱም እንደ ገሃድነቱም እንጾማለን ሮብን እንጂ ወደ ማስከኘው አናመጣም። በዚህ ስሌት ከሄድንማ በአብይ ጾም ውስጥ እኮ ብዙና ዓርብና ሮብ አሉ። በአብይ ጾም ውስጥ ያሉት ዓርብና ሮብ ደግሞ እንደ አብይ ጾምነታቸውም እንደ ሮብነታቸው እንጂ የምንጾማቸው በአብይ ጾምነታቸው ጾመን የሮብነታቸውን ፈንታ ሌላ ቦታ እንጾም። በሌሎችም አጽዋማት በጾመ ነቢያትም በጾመ ሐዋርያትም በሌሎችም አጽዋማት በመካከላቸው ዓርብና ሮብ አሉ። ስንጾማቸው እንደ ሮብነታቸውም እንዲሁም ደግሞ እንደ ጾመ ነቢያትነታቸውም ወይም እንደ ጾመ ሐዋርያትነታቸው አድርገን ነው የምንጾማቸው። ከዚህ አንጻር ጥምቀት ሐሙስ ቢሆን ዋዜማው ሮብ ነው፣ ሌላ ቀን አይጾምም። በሌላ ደግሞ ጥያቄ የሚያነሱት አንዳንድ ሰዎች ደግሞ ጥምቀት እሁድ ሰኞ ቢሆን ቅዳሜና እሁድ ነው መጾም ያለበት ወይስ እሁድ ነው መጾም ያለበት
የሚልም ሰዎች አሉ ከገሃድ አንፃር ማለት ነው ካነሳ ነው። ስለዚህ ምንጊዜም ዋዜማ አንድ ቀን እንጂ 2 ቀን አይደለም። ጥምቀት ሰኞ ከዋለ ዋዜማው እሁድ ነው። ጥምቀት እሁድ ከዋለ ዋዜማው ቅዳሜ ነው። ሌላ ምንም ነገር የለውም። ከዚህ አንፃር ጥምቀት ሰኞ ከዋለ ሊጾም የሚችለው አንድ ቀን ብቻ ዋዜማውን እሁድ ነው። እሁድ ደግሞ ስንጾም በአብይ ጾም እንዳለው እሁድ አይነት በአብይ ጾም እንዳለው ቅዳሜ አይነት ከጥሉላት ብቻ ነው የምንጾመው፣ ከሌላ ምንም አንጾምም። እና ከዚህ አንፃር አንዳንድ ሰዎች ግን ቅዳሜና እሁድ እንደውም እሁድ እስከ 3 ሰዓት ቅዳሜ እስከ 6 ሰዓት አድርገው አወጣተው 9 ሰዓት በመውላት እስከዚህ መጾም አለበት በማለት የሚናገሩ ሰዎች አሉ። ግን ይሄ ለጾም ካላቸው ፍቅር ከአባታዊነታቸው የተነሳ ስለሆነ በብያኔ የተናገሩት እንጂ ስርዓት ላይ የተቀመጠ አይደለም። ሐሳቡ ግን አይነቀፍም። ሐሳቡ ጥሩ ነው፣ ለጾም ከማላት ስለሆነ ማለት ነው። ግን እንደ ስርዓቱ ይሄ ቃል የተጻፈው ለማን ነው? መጀመሪያ ሃይማኖተ አበው በሕንፃ መነኮሳት ላይ ተቀምጧል። ግን ያ ቃል ስለ ጥምቀትን ድራር ወይም ስለ ገሃድ የሚያስረዳ ሳይሆን ሕንፃ መነኮሳት እንደመሆኑ ለመነኮሳት የተጻፈ ነው። መነኮሳት ደግሞ የሚበሉት በቀን አንድ ጊዜ ነው። በ24 ሰዓት አንድ ጊዜ ነው የሚበሉት። በ24 ሰዓት አንድ ጊዜ ሲበሉ ከሰኞ እስከ ዓርብ ባለው 9 ሰዓት ላይ ይመገባሉ፣ በዛው ያደራሉ፣ ነገ 9 ሰዓት ይበላሉ። ቅዳሜ ከሆነ ግን ስለ በዓሉ ስለ ሰንበቱ ክብር 6 ሰዓት ላይ ይበላሉ ቅዳሜ። ከዛ በኋላ 9 ሰዓት ላይ አይመገቡም። 6 ሰዓት ላይ ብቻ ቅዳሜ ይበላሉ፣ በዛው ያደራሉ። እሁድ ላይ ደግሞ አሁንም ስለ በዓሉ ክብር 3 ሰዓት ላይ ይበላሉ፣ በዛው ያደራሉ። ይሄ ነው። ስለዚህ ከዚህ አንፃር እስከ 6 ሰዓት ጾም የሚለው በ24 ሰዓት አንድ ጊዜ ለሚበላው ነው። ከበዓሉ ክብር አንፃር ቅዳሜ ጾምህን አትውስጥ እስከ 6 ሰዓት ይበቃሃል። እንዲሁም በ24 ሰዓት አንድ ጊዜ ለሚበላው ሰው እሁድ ጾምህን አትውል 3 ሰዓት ላይ ብላ ብሎ የታዘዘው ሕንፃ መነኮሳት እንደመሆኑ መጠን በዛ ላይ ነው እንጂ ከገሃድ ጋር ምንም አይነት የሚገናኝ ነገር የለውም። ስለዚህ ምንጊዜም ድራር ነው ዋዜማ ወይም ገሃድ ብለን የጥምቀትን የምንጾመው ድራሩን ነው እንጂ ሌላ ምንም። በዛውም ላይ እኮ መታሰቢያ ነው። በመሰረቱ ስሪቱ ዓርብና ሮብ ሲውል ነው። ግን ስለ ክብረ ጥምቀት ምንጊዜም በዋዜማው እንዲጾም ስርዓት ስለተሰራ ምንጊዜም የጥምቀት ዋዜማ ሰኞ ቢውል እሁድ ብቻ ነው መጾም ያለበት። ግን አንድ ሰው ቅዳሜንም ጨምሮ ቢጾም ኃጢአት አይሆንበትም፣ እንዲያውም ክብር ያገኝበታል። የቅዳሜውን በትሩፋት ይያዝለታል፣ የእሁዱ ደግሞ ያው በአዋጅ ጾም ይያዝለታል። እንዲህ ብለው የሚናገሩ ሰዎችም ሐሳባቸው አይነቀፍም፣ በጎ ነው። ለጾም ከማርላትና ለእግዚአብሔር ፍቅር ካላቸው ቀናይነት የተነሳ ነው። ነገር ግን ሌሎችን በማስተማር ሲኖዶስ እውቅና ከሰጠው ሁሉም ሰው ሊጾመው ይችላል። ግን ይሄ የሚታየው እንደ ጽዬ ጾም አይነት ነው። አንዳንድ ሰዎች አሉ አሁን የጽዬ ጾምንም እንደ ሕግ አጽዋማት አድርገው የጽዬን ጾም የማይጾም ሰው የእመቤታችን ጠላት እመቤታችን የማይወድ ነው ብለው የሚናገሩ። ይሄ አይደለም፣ ከመውደድ ካለመውደድ ጋር የሚያዝ አይደለም። በትሩፋት ነው እንዲህ አይነቱ የሚያዘውና በጥቅሉ እንግዲህ 7ቱ አጽዋማት የምንላቸው እነዚህ ናቸው። እነዚህ የአዋጅ ጾም፣ የሕግ ጾም ማንኛውም ክርስቲያን ሊጾማቸው የሚገባ አጽዋማት ናቸው። እንግዲህ 7 መሆናቸውንም በመግቢያችን እንዳየነው በብሉይ ኪዳን 4ቱ የአዋጅ ጾም መሆናቸው ድነተ ሥጋ እንጂ ድነተ ነፍስ እንደሌለ ሲያጠይቅ፣ በሐዲስ ኪዳን ግን ድነተ ሥጋም ድነተ ነፍስም እንዳለ ለማጠየቅ 7 ፍጹም አድርገው ሰርተዋቸዋል አባቶቻችን። ከዛም አልፎ እንደ ምሳሌ ብንወስድ እኛ ባህሪያችን 7 ነው። ከ4ቱ ባህሪያተ ሥጋና ከ3ቱ ባህሪያተ ነፍስ ነው የተገኘን። ከዚህ አንጻር ከ7ቱ ባህሪያት የተፈጠረ ማንኛውም ሰው ሊጾማቸው የሚገባ ደግሞ 7 አይደል ከ7 ዓመት በላይ የሆነ ማንኛውም ሰው ሊጾማቸው የሚገባ ሲሉ ከምስጢር አንጻር ምስጢሩን ከምስጢሩ አያይዞ በዚህ አይነት መልኩ ሰርተውልናል። እንግዲህ ይህንን የአዋጅ ጾም ስንጾም ሁላችንም ጾሙ በሚፈልገው መጠን ልክ ስንጾም ረሃበ ሥጋ ብቻ እንዳይሆንብን
ከስጋ ረሃብ ከስጋ ምግብ ብቻ መከልከል እንዳይሆንብን ከኃጢአትም ተከልክለን በፍቅር በትትና ሆነን ይህንን በማሰብ እግዚአብሔርን በማገልገል በተለይ ጾሙ መግቢያ ላይ እኮ ከዘወረዳ አስቀድሞ ያለው ሳምንት ቅበላ በመባል እንደሚጠራው እንደው ቅበላ ሲባል ጾሙ ገባ ልብላ ልጠጣ አይነት ሳይሆን ጾሙን እንዴት ልቀበለው፣ በዚህ ሰዓት አስቀድሳለሁ፣ በዚህ ሰዓት ደግሞ የግል ስራዬን እሰራለሁ ብለን በዚህ ሰዓት እጸልያለሁ በማለት መርሃ ግብር አውጥተን የምንቀበለው ነው። ስለዚህ አንድ ሰው ይህንን ጾም ሲጾምም እንዲያው ሰዓት ሞላ ሰዓት ደረሰ ሳይሆን መድኃኒታችን ኢየሱስ ክርስቶስ ይህን ታላቅ ጾም ሲጾም አብነቱን አሳይቶናል። መጾም ብቻ አይደለም፣ ጾመ፣ ተፈተነ፣ ድል ነሳ። እኛም ይህን ጾም ስንጾም እንደ ጾመ እንጾማለን፣ እንደ ተፈተነ እንፈተናለን፣ ድል እንደነሳ ድል እንነሳለን። ይህን ታሳቢ አድርገን በዚህ ጾም ውስጥ ምን አይነት ሀሳብ ነው ድል የምነሳው ወይስ በዚህ ጾም ውስጥ ጥያቄ ያጣውለት ምን አይነት ጉዳይ ነው መልስ የማገኝለት ብለን እነዚህን ነገሮች ታሳቢ አድርገን መርሃ ግብር አመቻችተን እየጾም እየጸለይ እየሰገርን እያስቀደስ መንፈሳዊ በረከት ተሳታፊ መሆን አለብን። እንግዲህ እንዲህ እንድንሆን አምላካችን እግዚአብሔር ይፍቀድልን፣ ፍጻሜያችን ያሳምርልን። ያው ቀጣዩን የጾም አስፈላጊነትና ጥቅሙ የሚል ርዕስ ይኖረናል። በቀጣይ ክፍለ ጊዜ እንማማረዋለን ማለት ነው። እንግዲህ በጥቅሉ በዛሬው ዕለት የአዋጅ ወይም የሕግ አጽዋማት የሚባሉትን 7ቱን አይተናል። አንደኛ ጾመ ነቢያት፣ ሁለተኛ ጾመ ነነዌ፣ ሶስተኛ ጾመ ኢየሱስ፣ አራተኛ ጾመ ሐዋርያት፣ አምስተኛ ጾመ ፍልሰታ ለማርያም፣ ስድስተኛ ጾመ ድነት፣ ሰባተኛ ጾመ ገሃድ። እነዚህም በዝርዝር አይተናል። በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። ይቆየን።